የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከተቋቋመበት ጊዜ ጀምሮ ያከናወናቸውን ተግባራት ከሰሞኑ መግለጫ የሰጠ ሲሆን የጉብኝት መርሃ ግብርም አካሂዷል። በዚህ ጉብኝት ወቅት አግኝተን ያነጋገርናቸው በተቋሙ የግብርና ኮሜርሻላይዜሽን ሲኒየር ዳይሬክተር የሆኑት ዶክተር ዳኛቸው ሉሌ በኢንስቲትዩቱ አማካኝነት 360 ማዕከላት ተቋቁመው ለአርሶ አደሩ በአቅራቢያው የምክርና ስልጠና እንዲሁም የግብዓት አቅርቦት አገልግሎት እየሰጡ እንደሚገኙም ነግረውናል። በእነዚህ ማዕከላት 3.5 ሚሊዮን አርሶ አደሮች በየዓመቱ ተጠቃሚ መሆናቸውንም ያነጋገርናቸው ባለሙያው ያስረዳሉ። ተጨማሪ ዝርዝር አለን። ሰላማዊት ሽፈራው እንደሚከተለው አዘጋጅተዋለች። እያሱ በለጠ ነው የሚያቀርበው። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ላለፉት 15 ዓመታት ያከናወናቸውን ተግባራት በተመለከተ ከሰሞኑ መግለጫ የሰጠ ሲሆን የጉብኝት መርሃ ግብርም አካሂዷል። በዚህ ጉብኝት ተቋሙ በተለይ አርሶ አደሩ ለዘመናዊ ግብርና ቅርብ እንዲሆን ያደረገውን ድጋፍ እንዲሁም የግሉ ዘርፍ በግብርናው ያከናወነ ያለውን ተግባር የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የግብርና ኮሜርሻላይዜሽን ሲኒየር ዳይሬክተር የሆኑት ዶክተር ዳኛቸው ያስረዳሉ። በማንኛውም ጊዜ ከ12 ሰዓት እስከ 12 ሰዓት በማንኛውም ጊዜ የግብዓት አገልግሎትና የምክር አገልግሎት እንዲያገኙ ኤቲአይ እነዚህን ሲያቋቁማቸው የኤክስፐርቲስ ጭምር ነው ሲቀጥር የነበረው መጀመሪያ ላይ። በሁለተኛ ዙር ላይ ሲመጣ ግን ራሳቸውን ችለው የተቋቋሙ 126 አካባቢ ማዕከላት አሉ። 234ቱን እኛ ሰፖርት አድርገን ፋይናንሻሊም በሂውማን ሪሶርስም አድርገን ነበር። ከዛ በኋላ ግን በራሳቸው ሰልፍ ሰስቴን አድርገው ያሰሩት ደግሞ አሉና 360 ማዕከላት ሲቋቋሙ ዋናው ዓላማ አርሶ አደሩ በአቅራቢያው ግብዓት እንዲያገኝና ምክር አገልግሎት ኤክስቴንሽን ጭምር። ለምሳሌ እኛ አሁን ሪፖርት የምናደርገው በአመት ከ360 የግብርና ግብዓት አገልግሎትን ቪዚት የሚያደርጉ ተጠቃሚዎች 3.5 ሚሊዮን አርሶ አደሮች አሉ። 3.5 ሚሊዮን በየአመቱ ማለት ነው። እንግዲህ ይሄን ባለፉት 4 ዓመታት ብናባዛ እጅግ በጣም ብዙ ሚሊዮን አርሶ አደሮች ከዚህ እየተጠቀሙ ነው ማለት ነው። አማራጭ እየፈጠርንለት ነው። አንድ ቦታ ላይ ብቻ ወይ ደግሞ በመንግስት ላይ ብቻ ዲፔንድ የሆነውን የግብዓት አቅርቦት የግሉ ዘርፍ ተሳትፎ እንዲሰራ ካደረግንበት አንዱ ሰክሰስፉል የሆነው ይሄ ማዕከላት እንደዚህ አይነቶቹ ማዕከላት ናቸው። ስለዚህ አርሶ አደሮቻችን 3.5 ሚሊዮን በየአመቱ አሁን እንደዚህ አይነቱን ቪዚት ያደረጉ ማለት ጥሩ ኦፖርቹኒቲ ፈጥረናል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ያቋቋማቸው 360 ማዕከላት ለአርሶ አደሩ እያደረጉ ስላለው ድጋፍም ተከታዩን ነግረውናል። መጀመሪያ 234ቱ ሲመሰረቱ $30,000 ለእያንዳንዱ ማዕከል ይሰጥ ነበር። ማቋቋሚያ ማለት ነው። የምክር አገልግሎቱ እንደዛ ነው። ፈቃድ እንዲያገኙ ማበረታታት። በየጊዜው ደግሞ ቢዲኤስ የምንለው ቢዝነስ ዴቨሎፕመንት ሰርቪስ ትሬኒንግ የማይንድ ሴት ሺፍት የግብርና ቢዝነስ አያያዛቸውን መከታተል፣ በየጊዜው ደግሞ ከፋይናንሻል ኢንስቲትዩሽን ጋር ሊንክ ማድረግ፣ እነዚህ አይነቶች ስራዎች አሁንም ከኛ ነው የሚጠበቁት። ቢዲኤስ ትሬኒንግ በየጊዜው ይሰጣል። ቢዝነስ ዴቨሎፕመንት ሰርቪስ ትሬኒንግ የምንለው የሂሳብ አያያዝ ከፋይናንሻል ኢንስቲትዩሽን ወይ ደግሞ ፋይናንስ ተቋማት ጋር ሊንክ ማድረግ አሁንም የሚሰሩ ስራዎች ናቸው። ከበፊቶቹ ላይ ግን 7 ሰው ከ4 ሰው እስከ 7 ሰው ለአንድ አመት ቀጥረን ባለሙያ ማለት ነው $30,000 ተሰጥቶ ሲሰሩ የነበሩት ናቸው። አብዛኞቹ በፊቶቹ 234ቶቹ የኋለኞቹ 126 ግን በራሳቸው ጊዜ በፈቃዳቸው የተቋቋሙት ከኛ የሚጠብቁት ቴክኒካል ሰፖርት ነው። ኢንስቲትዩቱ በተለያዩ ቦታዎች ባቋቋማቸው ማዕከላት አማካኝነት ተጠቃሚ ከሆኑ አርሶ አደሮችና ማህበራት መካከል ያነጋገርናቸው አርሶ አደሮች እያገኙ ያሉትን የሙያ ድጋፍ በተመለከተም ተከታዩም ብለዋል። ድጋፍ ስልጠናም ቲም ስልጣን ያደርግልናል። የሆነ የተለያዩ ድጎማ ያደርግልናል። በስልጠና በኩል ይተባበረናል። አንዳንድ ነገሮች ያግዘናል ማለት ነው። ቲም ያግዘናል። አቅርቦት ሳይሆን እነሱ አንዳንዴ የሆነ ጊዜ ዘር አግዘውና ዘር አምጥተውልናል። ስልጠናን የሚሰጡን የምናዳቀለው ደግሞ እዚህ ጋር አለ እንትኑ ከሱ ላይ እየቆረጥን እዚህ ጋር ሲያድግ ለማዳቀል እዚህ ጋር እየቆረጥን እናዳቀላለን ማለት ነው። ምርጥ ዘር አለው። የተለያየ ነው። ሀሳ አለ፣ ፍሩት ያለው፣ ቲንገር አለው። ብዙ አይነት 6 አይነትና 5 አይነት ቫራይቲ ነው ያለው። እሱን እያዳቀልን ነው እንትን የምንለው በየቦታው። እኔ እንግዲህ አርሶ አደር ነኝ። በፊት ጤፍና ስንዴ ነው የምናውቀው። ከ5 አመት በኋላ ደግሞ በክላስተር ማህበር ተደራጅተን የአቮካዶና የዚህ የምታየው የሽንኩርትና የቲማቲም ብዙ አይነት ነው የምመረተው። ግቢ ውስጥ የምታየው አትክልት ደግሞ አቮካዶ፣ ብርቱካን፣ ሎሚ አለ ማለት ነው። ከግቢ ተነስተን ወደ ውጪ ወጥተናል። በጀነተርና በፓምፕ ነው የምንሰራው። ውሃችን ቅርብ ስለሆነ በዛ
በግብርና አሁን ተምረን ይህንን ሁሉ ምርት እያመረትን ነው ማለት ነው። ግብርናን ለማዘመንና የአርሶ አደሩን ሕይወት ለማሻሻል እየሰራ እንደሚገኝ የሚገልጸው የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ይህንን ዓላማውን ከግብ ለማድረስ 400 ያህል የምርምር ስራዎችን መስራቱንና ከእነዚህ መካከል 80 በመቶዎቹ በስራ ላይ እንደዋሉም ጠቁሟል።